አባዬ አሁን ወዴት እየሄድን ነው? ይኸው ወደ እሷ እየሄድን እኮ። እሺ አባዬ ለምን ቶሎ ቶሎ የማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ እንደ ማታ ቶሎ ቶሎ እንደው። እሺ እና አባዬ ይሄ እኮ የሰላሜ ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። እንደ አባዬ ለምንድን ነው የምታቆመው? ይሄ እኮ የሰላሜ ሰፈር እኮ ነው። እንደ አባዬ ሰላሜ የእናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር። እሷ ግን ካደችኝ። ቆይ ላግኝ እንግዲህ እንኳን አባዬ አሁን እንሂድ በቃ። በዳጣ አሁን ወረቺ የእናቴ ሰፈር ደርሰን። እንዴ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? አባዬ ደግሞ ለምንድን ነው የማይደውለው? ጨነቀኝ እኮ። ኧረ አባዬ ያው እንዳታስጠብቀኝ አሁን። እማዬ እናቴን ታውቃታለች እንዴ? አዎ ትዋወቃለህ። እና አባዬ እኔስ አውቃታለሁ እንዴ? አባዬ የት ነው ያለችው? ውሰደኝ አባዬ፣ ውሰደኝ እባክህ ውሰደኝ አባዬ። አሁን ቶሎ እንሂድ። ዳጣ ልክ አይደለሁም፣ ጥሩ አይደለሁም። ሁለቱ እሺ በቃ ግን ተደብቀሽ ከሩቅ ነው የምታያት አባዬ ሳያይሽ። ችግር የለውም ዳጣ። በተረፈ አባዬ ምንም አላለሽም አይደል? እና ደግሞ ከአባዬ ጋር እኮ ተነጋግረው ስለነበረ ደህና ነኝ ማርቲ። ምን ደህና ነህ? ፊቱ ሁሉ እኮ ተቀያይሯል። እባክህ ይቅርታ አድርግልኝ። አንቺ ምን አጠፋሽ? ቅድም ትንሽ ስሜታዊ ሁኜ ተናገርኩ። ታውቃለህ እኔ አንተን ተናግሬ አላውቅም። እባክህ ደሬ ከልቤ ይቅርታ አድርግልኝ። እሺ። ሰላም ሰላም፣ ውድ የኢትዮቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካችሁናል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦች። እንግዲህ ደረጀ የዳጣን እናት ለመናገር አስቧል ማለት ነው፣ ወስኗል። እንግዲህ ማርቲም ቤት ውስጥ የሆነው ችግር ገጥሟቸዋል ማለት ነው። ምክንያቱም እያሰበ ነበርና ብቻውን እያወራ ማርቲ ትመጣለች። እንዴ ደረጀ በሰላም ነው ስለዋለኝ እንዴ ምን ያለሁኝ በሰላም ነው። ቆይ ለምንድን ነው ሀሳብህን የማትነግረኝ? ለምንድን ነው ብቻህን እኮ እያወራህ ነው ያለኸው? ምንድን ነው የተፈጠረው ችግር አለ እንዴ? አሁን የተለየ ባህል እያመጣህ ነው ደረጀ። በፊት አሁን ምንም አይነት ነገር ቢሆን አውርተንበት ነው እንትን የምንለው። ጭራሽ እንደዚህ አይነት ነገር ምንድን ነው የተካሄደ ያለው? እኔ ምንም አልገባኝም ትለዋለች። እንዴ ማርቲ ምንድን ነው? ምንም የለም አልኩሽ እኮ ይላታል። አይ እንግዲህ 6 ወር ሞላ እንግዲህ ብቻህን ማውራት ካያስክ። እኔም እሺ ይመጣል ሁሉም ነገር ይመጣል እያልኩኝ ነበር። እስካሁን ድረስ ግን ምንም ነገር የለም። ግን 6 ወር ሞላ ብቻህን ነው የምታወራው። ብቻህን እኔ ምንድነው የተፈጠረው ነገር ካለ አብረን እናወራው እና ይፈታል እንፍታው እያለች ስትለው ያው ደረጀ ታውቃላችሁ ለመናገር ስላልፈለገ በቃ መናገር ያልፈለገበት ምክንያት አንድ ነገር ትሆንብኛለች ብሎ ነው። በነገራችን ላይ የሆነ ነገር ብትሆንብኝስ ትጎዳብኛለች ብሎ ስለሚያስብ ነውና መናገር አልፈለገም። እንዴ ምንድነው የሆንከውን ነገር ንገረኝ እባክህ ደረጀ፣ እባክህ እኔን የማታስጨንቀኝ ትለዋለች። እሱ ግን ሊነግራት አልቻለም ማለት ነው የሆነውን ነገር። ያው የሆነው ነገር እንግዲህ ሌላ ምንም ነገር የሆነ የለም። ግን ያው ዳጣም ሌላ በላው ላይ ስለወለደባት በጣም ፈርቷል። ምን ብሎ እንደሚነግራት ስለፈራ ብቻ ነው። ያንንም ደግሞ ምን ብሎ ያስረዳት? በጣም ከባድ ነው በእውነቱ ነገር ከባድ ነው፣ በጣም ከባድ ነው። ምን ብሎ እንደሚያስረዳት ምን እንደሚላት በጣም ጭንቀት ላይ ነው ያለው ማለት ነው። ያኔ በጣም ውስጡ አንደኛ ውስጡ አዝኗል። ያው በአጋጣሚ ነገር ነው የተፈጠረውና ውስጡ አዝኗል። በሁለተኛ ደረጃ ደግሞ ምን ብሎ እንደሚያስረዳት ግራ ተጋብቶታል ማለት ነውና ተጨናንቋል። ከዛ እንደዛ ስትለው እሷም ተነስታ ወደ ኤቢ ክላስ ትላለች። እሱም ተነስቶ እንግዲህ ዳጣን ይዞ ወደ ውጭ ይወጣል። እናትሽና ዛሬ ግዴታ እሷም ማየት አለብኝ ብላለች፣ ወስናለች ማለት ነው። ዛሬ በቃ አባዬ እናቴን ማየት አለብኝ፣ እናቴን ማግኘት አለብኝ ብላ ከዛ ተነስቶ እንግዲህ መኪና ውስጥ ሲነዱ እያለ በቃ በጣም ይፈጥናል ማለት ነው። እንዴ አባዬ ቀስ በል ትላለች። ማርቲም ትጨናነቃለች።
እዚህ ኤቢ በጣም ተጨናነቁ ማለት ነው። ውስጣቸው በጣም ተጨነቀ። እንዴ እማዬ አባዬ ስልኳ ያነሳም እኮ ምናምን አለች። እንግዲህ ያው ተጨነቀች ማለት ነው ኤቢ። እንዴ ምን ሆኖ አባዬ ስልክ አያነሳም ስደውልም አያነሳም ስትል ከዛ ስትል ማርቲ እንደገና በዛው እንትን ትላለች። እንዴ ምን ሆኖ የማያነሳው ስትል እኔ እንጃ ስልክ አያነሳም በቃ ባልናገር ነው አለች ማርቲ። በቃ ባልናገረው ኑሮ እኔ ተናግሬ ነው አይ ጉድ ነኝ ምናምን አለች ማለት ነው። ተጨናነቀች፣ በጣም ተጨናነቀች፣ በጣም ተጨነቀች። እሺ ደውይላት ዳጣም እኮ አብራ ሄዳለች ስትልና እንዴ ዳጣ አብራ ሄደች ታዲያ ደግሞ ምንድነው የምትሆና ምናምን አለችና በስተመጨረሻ የዳጣም ስልክ አልሰራ ሲል በጣም ተጨናነቁ ማለት ነው። አላነሳ ስትል ዳጣም ጋር ደወለች ኤቢ፣ ስልኳ አይነሳም። በቃ ተጨናነቁ ማለት ነው። እሱም እንግዲህ መንገድ ላይ ደርሶ እና ምን ይሻላል ስትለው አይ ታጣይ ዛሬ ልክ አይደለሁም አለ ማለት ነው። እሷም አባዬ ልክ አመስለኝም ዛሬ በቃ ሌላ ነገ አሳይ በቃ ነገ ላያት በቃ አባዬ ትለዋለች። አሁን ራሱ ያለሁበትን ቦታ አላውቀውም ይላል ማለት ነው። ዝም ብሎ ነድቶ መኪናውን እና ግራ ተጋብቶታል እና ምን ይሻላል ሲል በቃ አባዬ ነገ ታሳየኛለህ እናቴን ነገ ታሳየኛለህ ብላ ይመለሳሉ። ያው እንግዲህ እሺ ብላ እሷም ነገ ቃል ገብቶላት ይመለሳሉ ማለት ነው። ሲመለሱ ማርቲን ተጨናንቃለች። እንግዲህ ሁላቸውም ደጅ ላይ እየጠበቁ ነው ያሉት። ደረጀም ዝም ብሎ ገባ ማለት ነው። እዛ ሲደርስ ማርቲንም ማለት ነው ዝም ብሎ አለፋት ምናምን በነገራችን ላይ ከዛ አለፋት። እሷም ተከትለው ገባች። ምንድነው የተናገርኩት አስቀየምኩ እንዴ በጣም ይቅርታ አለች። በቃ ያኔ ይቅርታ ጠይቀችው ምን አጥፍቼ ነው የተናገርኩት ነገር መስከፋት ሆነ በጣም ይቅርታ ደራይ ይልኩ ምንም ያስ ነገር የለም ያስ ነገር ምንም ያስቀይም ነገር አይደለም ማለት እሱ በእውነቱ ነገር ምንም ያስቀይም አይደለም። እሷ የተናገረችው ነገር ያኔ ግራ ስለገባት ነው እሱ ከዛ አይ ምንም ያስ ነገር አይደለም ምን ያንቺ ያልሽ ነገር ምንም ያስቀይም አይደለም ይላል። እሷም ይቅርታ እባክህ ይቅርታ አድርጊልኝ ትለዋለች። እንግዲህ ኤቢም ሄዳ ዳጣን ትጠይቃታለች። ዳጣዬ እናትሽን አየሻት እንዴ ስትላት አይ ኤቢ አባዬ ትክክል አይደለም እና ሊያሳይ ፈቃደኛ አይደለም አላሳየኝም ኤቢ ትላታለች። ግን እናትሽን ማየት እፈልጋለሁ ትላታለች ማለት ነው። ቆይ እናቴን ማየት የፈለግሽ የኔ እናት መሆኗን ነው ወይስ እናንተ ስትላት ሁለቱንም ያንቺም እናት ማናት እሷስ በማየ ላይ የመጣችው ደግሞ እናትሽንም ባወቅልሽ ምናምን ትላታለች። እና አባዬ እንዳያርገት ለምን በጎን ሄጄ ተደብቄ ላይ ስትላታይ ዳጣይ ኤልይ እንደዛ ሳይሆን ችግር የለውም እኔ መጀመሪያ ላያትና ከዛ እኔ ደግሞ አስተዋውቅሻለሁ ትላታለች። ከዛ ደግሞ እኔ አስተዋውቅሻለሁ ችግር የለውም ትላታለች። እንግዲህ እንደዛ ከሆነ እሺ ብላ ትላለች ማለት ነው። እንደዛ ከሆነ በቃ ትላታለች። አዎ እንደዛ ነው የሚሻለው ብላ በቃ አሁን እኮ እናትሽን ታወቅሽ በቃ እኛ ጋር ጥለሽ ነው የምትሄጂው ስትላት ኧረ በፍጹም ጥያቸው አልሄድም ትላታለች። ናታልም እንዴት ነው ጥለሽ ልትሄጂ ነው እንዴ? በቃ ናታልዬ እኔ አልሆነልኝም በቃ እኔ እዛው እናቴ ጋር እንደሆነ አባዬም በጣም ጭንቀት ላይ ነው እናቴ ጋር መሆን እፈልጋለሁ ስትላይ እኔን ጥለሽ ነው እንዴ ለኤቢ የምትሄጂው ይላታል። ለኤቢ ጥለሽ ልትሄጂ አላት ማለት ነው። አይ ለኤቢ ጥለሽ እንዴ ምን ነው እንዴ እንደዚህ ታስባለህ እንዴ? ያው እኔ እኮ እንደምታየው ያለው ነገር በተሰብ ተምረብሽና ያለው ነገር ሳምን ብዬ ነው ትለዋለች። ኧረ በፍጹም እንደዚህማ አታደርጊም ይላታል። ለይኩ ምንም አንቺ እኮ ምንም ያጠፋሽው ነገር የለም አንቺ እኮ ምንም እንትን ያልሽው ነገር የለም ይላታል። እሺ በቃ እንደዛ ከሆነ ዙሮ እንትን እናየዋለን ብላ ተስፋ ትሰጠዋለች። ናታልም ይሄማ መሆን የለበትም መሄድ የለበትም ይላታል። እንግዲህ ገዜና ለዛም በፍቅር ላይ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። አሁን ላይ ፍቅር ውስጥ ናቸው ማለት ነው ያለው ነገር አሁን ላይ ማለት ነው። እንግዲህ በመናገስቴው ዳጣን ተንቅልፏ ተነስታ አባዬ መጣም ወይ አባዬ ይዞኛ ሄድሞ እናቴ ጋር ምን ልልበስ የትኛው ነው የሚያምርብኝ እያለች እንግዲህ ልብሷ አለባበሰች። እናቴን ሳገኛት በቃ ቆንጆ ሆኜ ማግኘት አለብኝ ነው ብላ እንግዲህ ተሰማመረች።
ከዛ ይዞ ሲሄድ እና ሰላም ሰንዴ አባዬ ወይ ሰላምዬ ሰፈር ነው አባዬ እንዴት ነው ቆይ እናትሽ ሰፈር ነው ሲላት እንዴ አባዬ ሰላምዬ ሰፈር እኮ ነው የነ ሰላም ሰፈር ናት ማለት ነው እናቴ ትላለች። አዎ እንግዲህ ወደዚህ ሆናት ይላታል ማለት ነው። እንግዲህ ሰላም ስትሆን ምንድነው የምትለው ዳጣ የሚሆን በቀጣይ ይዘን